አረ ምን አይነት ቲም ነው? አረ ምን አይነት ቲም ነው ቤተሰብ? እንዴ ማን ነው የሚያስቆመው ይሄንን ቲም? ፕሪሚየር ሊጉን እንደፈለገ እየሾፈረ ያለው ኃያሉ አርሰናል አውሮፓም ላይ የሚያቆመው ጠፍቷል። የሚያቆመው ይቅር ጎል የሚያገባበት ራሱ የለም እኮ። አረ ምን አይነት አስፈሪ ቲም ነው? አረ ምን አይነት አስፈሪ ነው? ሼር ኮፕሊንክ ሪፖስት አድርጉት ቤተሰብ። ሞቅ ሞቅ ይደረግ አርሰናላውያን። 3-4 ዋንጫ ነው ዘንድሮ ምን በለው። አውጣው 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 እናንተ በበስመ እንዴት ነው የቀበጥነው ግን እኛ ቆይ እንዴት ነው የቀበጥነው? እንዴት አድርገው ቢያቀማጥሉን ነው? ፔናልቲ ሲሰጥ እኮ የሆነ የአቻነት ወግብ የገባ ይመስል ተናደድን። እንዴት ተናደድን በስላሴ እንዴ! እኔ በግሌ ማለት ነው በጣም ነው የተናደድኩት። አንደኛ ፔናልቲ አያሰጥም እርግጥ ነበረ። ሁለተኛ እንዴት ዳኛው ፔናልቲ ይላል? እንዴትስ እንዴ! የምሬን ነው በጣም ነው የተናደድኩት። እንዴ ከዛ ሲሸር ምናምን ኦኬ ዲስ ማች ሚሄድ ነው ማለት ይሄን ያህል ነው ያስባለኝ። ኧረ በስመ አብ እውነት ቀብጠናል ነው የምላችሁ። ደጋፊው ጋይስ ኧረ በኪዳነ ምሕረት ኧረ ደጋፊ እንዴ እውነት ላያቸው እኮ በቃ ይሄ ኦን ታርጌት ያላቸው ኦር ደግሞ የሆነ እኩል በኩል ጎል ያላቸው ምናምን ነው እኮ የሚመስሉት። እንዲህ ደጋፊ እውነት ወኔ ያለው ደጋፊ ማለት ይሄ ነው። እኛም ወኔ ያለው ደጋፊነታችንን የምናሳይበት ጊዜ አሁን ነው። እየገባችሁ ለጎስት ቮት አድርጉ። በሊንኩ እየሰራ አይደለም፣ አሁን ባገኘሁት መረጃ ማለት ነው። በሊንኩ እየሰራ አይደለም። ቀጥታ በቴሌብር አካውንት እየገባችሁ ነው። ቴሌብራችሁን አውርዳችሁ ማለት ነው አፑን በዛ እየገባችሁ ነው እንትን የምትሉት። ኦኬ ቴሌብራችሁን እያወረዳችሁ ለጎስት ቮት ማድረጋችሁን እንዳትረሱ። በእናታችሁ አትዘናጉ። ቮቱ ማጥበብ አለብን እያልኳችሁ ነው ይላችሁ። አሁን ቀስ ብሎ ደግሞ ከነ እንዳይታይ ማድረግም ይጀምራሉና እባካችሁን ቀድመን ቮት እናድርግ። ይመቸን። ቻምፒየንስ ሊጉን እየገሰገስ ነው ያጃለ አርሰናል ላይ ጎል ማስቆጠር አይደለም ሙከራ መሞከር እንኳን የማይቻልበት ዘመን ላይ ደርሰናል። አርሰናል ከሜዳ ውጭም ተጉዞ በሜዳውም መሸነፍ አልቻለም። አይደለም መሸነፍ ጎል ሊቆጠርበት አልቻለም። የክለብ አርሰናል አዲስ ሪከርድ ጽፏል። አርሰናል ተከታታይ 8 ጨዋታ ጎል ሳይቆጠርበት ዛሬም ወጣ። አርሰናል በደማቁ ምሽት በአውሮፓ ሻምፒየንስ ሊግ የሚገርም ጣፋጭ ድል ከአማራው 3 ጎል ጋር ይዞ ወጣ። ይህ ክለብ አርሰናል ይለያል ነው ብላችሁ ይለያል። አርስዬ ነፍሴ ዛሬም ማሸነፍን ዛሬም ኦን ታርጌት የለም አባቴ። አርሰናል እንደተለመደው ከሾት ኦን ታርጌት ጋር ተፎካክራ አሸንፋለች። አይ ቲንክ የሆነ የመጨረሻው ሰው የዲፍሌክሽን ምናምን ነገር የራያን ቆጥሮታል መሰለኝ። ኦን ታርጌት 3-1 አሸነፍን 3-1 አሸነፍ። አርቴታ ምን አይነት ቡድን የገነባው? ማየት አስጠላኝ እኮ። ትሬኒንግ ፉቴጅ እኮ ነው የሚመስለው። ምን አይነት ዶሚኔሽን ነው እንዴ? ምንድነው ቡድናችን አናየውም እንዴ? ይሆናል መጓጓት ምናምን የለም እኮ። በቃ አንድ ከገባ አሁንማ ትንሽ ቆይቼ በቃ ረፍዶ እንዲገባ ትንሽ አይቼ ረፍቶ እንዲገባ ምንድነው ቅስማቸውን ስብርብር የምታረገው? አርቴታ ቋጣሪያንስ የተለያየ ምክንያት ይፈልግልሃል። ጎሉን ቶ ኦን ታርጌት አርሰናል 4 ጨዋታ ተጫውቶ 4ቱንም በክሊን ሺት ሆም አዌይ ፋር አዌይ ምናምን ለውጥ የለውም። አርቴታ ላይቭ ላይ ቮት ማድረግ እያሳየ ነው። ላይቭ ላይ ቮት እንዴት እንደሚደረግ ቁጭ ብለን እያሳየን ነው። የሊቨርፑልን ጨዋታ ደግሞ ላይቭ ስትሪም አደርጋለሁ በሁለቱም በኩል ላይቭ ገብቼ ስለዛ ላይቭ ከችበል እንዴት በቴሌብር ቮት ማድረግ እንደምትችል ያሳየዋል እንደምታየው አብዮታዊ እርምጃው እንደቀጠለ ነው ሀቢቢ። ወደ ቀድሞዋ ኮሚኒስት ሀገር ቼኮስሎቫኪያ አቅንተን ማለት ነው። የአሁኗ ቼክ ሪፐብሊክ የቶማስ ሮዝስኪ ሀገር አቅንተን መለጠፍ ያለበትን ለጥፈን እኔ ምኑ ደበረ ይመስላችሁ? መጨረሻ ሰዓት ላይ አንድ ኦን ታርጌት ተሞከረብን። ይሄ ጥሩ አይደለም፣ እንደ ቲም ጥሩ አይደለም። ለምንድን ነው የሚሞከርብን? ሐራም አለይክ ትላለህ ማለት ነው። ሚካኤል ሜሪኖ ምን ጀመርሽ ሀቢቢ? ምንድነው እንደዚህ ይቻላል እንዴ ትላለህ? ቪክተር ዮኬሬሽ ተጎዳባቸው ብሎ አንዳንድ የጠላት ክለብ ደጋፊዎች ደስ እያላቸው ሌላ ጭራቅ አጥቂ ሆነህ ትዘልቃለህ። እንግዲህ ተረኛዋ ሰንደርላንድ ናት። አላህ ይሆናት። ምንም ይሄ ቲም መስመር ላይ ያገኘውንም የትኛውን ቲም አብዮታዊ እርምጃ እየሰጠ ወደ ዋንጫ ነው የምንጓዘው ብያችሁ ነበርና እንኳን ደስ ያላችሁ። ጎስትን እየመረጥን ነው ቤተሰብ። እኔ አሁን በጣም ምፈራው ነገር ምን እንደሆነ ታውቃለህ? ግፍ፣ የሌሎች ክለብ ግፍ።
11 ሆነ ገብተህ ሳትሞክር ምንም ሳትሰራ ወይ ሳትሞክር ወይ ሳታስቆመው ስትወጣ ምንድነው የሚሰማህ? እሺ እኔ ግፍ እኮ ነው ይሄ፣ ፍትሃዊ አይደለም ብራዘር። ሚካኤል ሜሪኖ እንትና ቪክተር ጊዮርጊስን በጠረባ እረፍት ላይ አንሳፎ አጋጭቶት ገባና ብራዘር አሁን ቪክተር ጊዮርጊስ ብትመጣስ ብራዘር ከይቅርታ ጋር ቦታ የለም ማለት ቤንች ትሆናለህ፣ ከሰባ በኋላ ትገባለህ። እሳቸው 9 ቁጥር ለዛሬ በ9 ቁጥር አጥቂ ቦታ ገብቶ 2 ጎል ቁርጥም አድርጎ ገባ። ዙሜንዲ በቢጫ ካርድ ምክንያት ጨዋታ አልፎታል። ማዱኬ የለም፣ ቪክተር ጊዮርጊስ የለ፣ ማርቲኔሊ የለ፣ ኦዴጋርድ የለ። ምን ጉድ ነን ነው እኛ እየተተኮሰብንም አለ። እስቲ እንደ አርሰናል ተከላካይ ሁን እስቲ ቮትም ስታረቅ እስቲ ይሄን ቪዲዮ እንኳን በደንብ ኮፒ ሊንክ አድርግ። አረ በአላህ ኮፒ ሊንክ የሚባል ነገር አረ ሰለቸን። የአርሰናል ደጋፊ እንዴት ነው የምታቃጥሉት? በደንብ አድርግ ኮፒ ሊንክ አድርግ ብራዘር። ሜሪኖ ሳት የላሳት ቂን ያለን ይመቻችሁ። ጀማው የአርሰናል ደጋፊ አዲስ አበባ ስታዲየም ብቻ ገብቶ አይደለም አርሰ ይችላል የሚለው ነገ ቤተ መንግስት ገብተህ ማለት አለብህ። አለቀ እኮ። ምን አይነት አለሌ ነው ድፌት ነው? እንዴት ነው የሚንቀለቀለው? ምን አይነት ክለብ ነው የምትደግፉት? ምን አይነት ዛሬ 8-1 አሸንፋችኋል። ቀረ እኮ ውጤት መጥቀስ ትተናል። ኦን ታርጌት ነው። ዛሬ 8-1 አንድ ገብቶባችኋል። እንዴት ነው የሚንቀለቀለው? ለዓለም እግር ኳስ ከአስከፈ እያስተማረ ነው እንዴት እንደምትከላከል። እስካሁን ጎል አልገባበትም። ይችላል እላለሁ። በቃ ይችላል። አለቀ። አርሰናል ይለያል። በቃ ኮንግራ አርሲ ፋሚሊዎች ኮንግራ ይመሻችሁ። ሰላም ጀማ ሰላም። አንዴ ጀማ እዚች ጋር ሞቅ ያለ ጭብጨባ ለማን ነው የምናደርገው? ለዚህ ድንቅ አጥቂ ጀማው፣ ለዚህ ድንቅ አጥቂ ከአሁን በኋላ እናት የወለደችው ይሄ ልጅ ስለ 8 ቁጥር ምናምን የማል ሜዳ ተጫዋች ነው ምናምን ብለህ እንዳታወራ። በቃ አሁን ቪክቶሪያ ኬሬሽ ሌላ ስራ ቢፈልግ ምን ይመስላችኋል ጀማው? እውነት ነው የምላችሁ ለጥቂት ጊዜ እኮ ነው ይሄ ልጅ ማለት ነው ድል ሊሰጠው ይገባል። እንዴ ተመልከት ቡድናችንን ደግሞ 3-0 ማን ልጥፍ በቃ ስላቪያን ብረ ማለኛ ብርቅ አይደለም እንዲህ ምንቀውጥበት ምናምን እኮ ውጤት ሆኖ እኮ አይደለም ግን እንችላለን። በቃ የዘንድሮ ቲም ምን ያህል ቆራጥ እንደሆነ ለትልቁም ሆነ ለትንሹ በምን አይነት ጥንቃቄ ተዘጋጅቶ እንደመጣ ተመልከት። ዛሬም ክሊንሺት ይዘን ወጣን። በቃ እኔ ማለት ነው አሁን የኔ ቡድን ራሱ ሊደብረኝ ነው ለመሰለ ጎል አይገባብንም። ለምንድን ነው የማይገባብን? ጀማው ቶፕ ኦፍ በቃ ምን እላይ ሆነናል። በቃ መሪዎቹ እኛ ሆነናል። አሁን ይኸውላችሁ 4 ተከታታይ ጨዋታ አድርገናል። 4 ሻምፒዮንስ ሊግ ላይ በቃ በአውሮፓ መድረክ እኮ የመጀመሪያ ዋንጫ የመብላት ግምት ለኛ ሲሰጠን አብዛኛው የቋጣሪ ክለብ ደጋፊዎች በቃ እንዴት ምናምን አሉ። ይኸው በቃ አታምኑም እንዴ? አሁን ራሱ ማን ነው ያሸነፈን? እኔ ጥያቄ ሼር ኮፒ ሊንክ አድርገና አድርስለት። በቃ እንችላለን። ምን አይነት ቲም ነው ያለኝ? ወይኔ